ለማስተካከል ሞክሬ ነበር ግን የማይሆን ነገር ሆነ። አሁን ላይ ያየሁን ነገር በጣም ይደብራል። ስለዚህ ካሁን በኋላ እኔ ሁሉንም ነገር ጨርሻለሁ ግን እንዲመለስ ፈልጌ ነበር ብላለች ማለት ነው። እንግዲህ ዛሬ ደግሞ በድንገት ገብታ ነበርና ያው ያገኘችው ነገር ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። የቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ በአዲስ ቪዲዮ ትመጣ እንግዲህ ዛሬ ሩታ ብቅ ብላ ነበረ ማለት ነው። እንዲሁም አብርሽም ታንትና ራሱን እንዳመመውና ጠግኖ ራሱን እንግዲህ ከሄርሜላ ጋር ሆኖ መጥተው ነበረ። ሄርሜላን እንግዲህ ደግሞ የጠራት ብሩክ የሚባለው ልጅ ነው በነገራችን ላይ እና ያንንም ያደረገው ለምንድን ነው ያላችሁ ብዙ ልጆች አላችሁ። ለምን እንደዚህ ሊያደርግ ቻለ? ለምን ጠራ እያላችሁ ምክንያቱም ለምንድን ነው የሚጠራት? እሷ ምን ታስፈልጋለች? ሚስቱን እንደሆነ ለምንድን ነው ተሚስቱ ተለይቶ እንደገና እሷ ምንድናት? ለምንድን ነው እያላችሁ ብዙዎች እያወራችሁ ነበርና እንግዲህ ከሩታ ጋር ያለውን ነገር ጨርሷል ማለት ነው። እንግዲህ ሩታ ጋር ተፋተዋል ማለት ነው። በነገራችን ላይ ማለት ነው በእኛ ቢሆን ሙስሊም ቢሆን ማለት ነው ኒንጃ ብቻ በኦርቶዶክስ እምነት ተከታዮች አላቅም። በእኛ ግን ነፍሰ ጡር ሚስት ምንም ቢሆን ምንም አይፈታም ማለት አይፈቅድም። ሸሪዓውም አይፈቅድም፣ መፍታትም የለበትም። እና እሱ ግን ያው ፈቷል ማለት ነው፣ ተፋተዋል ማለት ነው። ሩታ ግን ዛሬ ተማርቆስ ጋር ማርቆስ ቤት መጣ ነበረ እንደ የምትናገረው እንዲሁም ደግሞ በቃ ይሆናል አይደል እያለቀሰች ምናምን በጣም ተሰምቷል ነው ያለው። እንግዲህ ምን መሰላችሁ ያን የሆነ ጣጣት ነገር ያለባት ይመስለኛል። ለምን? ምክንያቱም እሷ ናት በነገራችን ላይ ብዙን ነገር እንደማትፈልግ ያደረገችው እሷ ናትና ስለዚህ በጣም ጠጣታት ይመስለኛል እኔ ማለት ነው። እንደገና መመለስም እንደፈለገች ነው የሚያስታውቅባት። እና እዛ ጋር ደግሞ እንግዲህ ቃል ውስጥ ብላ መጥታ አይታችሁ ከሆነ እንግዲህ ሄርሜላን አይታታለኝ ማለት ነው። ሄርሜላ ደግሞ ታብርሽ ጋር ሆና አብርሽን እየተንከባከበችው ትናንት ጀምራ አይታችኋል። ጉርሻ ራሱ በእሷ እጅ ነው እየጎረሰ ያለው ምናምን ነበረ ትናንትና። እና እንግዲህ ሩታ ትገባ ደግሞ በጣም ደንግጣ ነበረ። ተቃቅፎ ምናምን ነበርና ያየቻቸው ትገባ እንግዲህ እውነት ለመናገር ያው ልቧ አልቆረጠም። ግን ያው ሰዎችንም እንትን ማለት በርቺ ያሏት ሰዎችንም እንትን ያለ መንቀፍ መሰለኝ አሁን ላይ ተመለከተው ማለት ነው። ያን ነገር ያደረገችው ፍቹንም የፈጸመችው እንደዛ መሰለኝ። ምክንያቱም አይዞሽ ያሏትን ሰዎች እኔ እንጃ ለነኛ ብላ መሰለኝ አሁን ላይ ያለው ነገር ማለት ነውና ስለዚህ ነዳማ ቤቱ ክምራ ይሞራም ይባላል ነው እንደዛ አባባል አለ አይደል? እና አሁን ላይ በጣም ነድማ ነው ያለችው። እንግዲህ ፋሚሊዎች ጋር መሄድ አለብኝ ብላ እንግዲህ ቋን ይዛ ወጣለች ማለት ነው። እና ብዙዎቻችሁ ደግሞ ፕራንክ ነው እንጂ አውቀው ነው። ስለዚህ ተጣልተው ወይም ተፋተው አይደለም፣ አውቀው ነው ፕራንክ እያረጉን ነው እኛን እያላችሁ ነው። ፕራንክ የሚያረጉት ይሄን ያህል ወር ድረስ ነው እንዴ? በጣም እኮ ቆዩ። ያኔ ቢያንስ ከ3 ወር 4 ወር ድረስ ሆናቸዋል ብዬ አስባለሁ። ማለት ከዱባይ ተጋብተው እንደሄዱ ጀምረው እኮ እነሱ ምንም ነገር እንትን ማለት ፍቅር የሉም እኮ። እና ስለዚህ ይሄን ያህል ጊዜ እንዴ ቢያንስ ቢሆን እንዴ ግን ስራቸው ነው። በነገራችን ላይ ስራ ነው፣ እንጀራ ነው። ግን እንደዚህ ይሄን ያህል ደረጃ መሄድ አያስፈልግም። እኔ በራሴ ማለት ነው አያስፈልግም ብዬ ነው የማስበው። እና እንግዲህ ቤተሰቦችም እንግዲህ ሁሉም ትዳሩን የሚመራው ራሱ ነው። ስለዚህ እኛ አንገባም ብለዋል እህቶቹ ራሱ ባለፈው ሰምታችኋል። እኛ ተናግረን በቅቶና ብለዋል ማለት ነው። እንግዲህ ሀይሚም በሰው ትዳር ውስጥ በሰው ኑሮ ውስጥ ምንም የሚያገባኝ ነገር የለም፣ እኔ የራሴን ህይወት ብቻ እንጂ ሰው ህይወት ምንም የሚያገባኝ ነገር የለም፣ ያለብኝን መናገር ያለብኝን ነገር ተናግሬያለሁ ብላለች ማለት ነው። እና ቤተሰቦች እንግዲህ ይሄን ነገር በነገራችን ላይ ከአንድም 2-3 ጊዜ ወረቀት እያመጣ የተሰጠው እምቢ ብሏል አብርሽ። አሁን ላይ ጥፋተኛ ባታረጉት ጥሩ ነው። አንዴ ቂጧን አውጥታ መጣች፣ አንዴ እንትኗን ገልብጣ መጣ የምትሉ ነገር ያ የራሳቸው አመለካከት ነው። ማንኛውም ሰው ማለት ነው የፈለገችውን ሆና መምጣት ትችላለች። ምክንያቱም
አልፈልግህም ብለዋለች። ከአንድ ሁለት ጊዜ እንደማትፈልገው ነግረዋለች። ከአንድም ሁለት ደጋግሞ ወንድ ልጅ ማለት ነው አጎንብሶ እግሯ ላይ ወርቋል። እግሯ ላይ ተወደቀ በኋላ ሴት ልጅ ደግሞ ያን ነገር እንዴት እግሯ ላይ ወርቆ ሰው በቃ ፍታኝ ይባላል እንዴ? አይምሮና ጭንቅላት ያለው ሰው ማለት ነው እንደዛ ጎንብሶ ወንድ ልጅ ይቅርታ ጠይቆ ከአንድም ሁለት ሶስት ጊዜ ተነጓደኞች ሆኖ ጠይቋት ቢያንስ ይቅርታውን ተቀብላ ወደ ቤቷ ተመልሳ ቢያንስ ወልዳ እንኳን ያለውን ነገር ቤቷ ሆና ማስተካከል የምችለውን ነገር እሷ ግን እንደማትፈልገው ነው የተናገረችው አይደል? እንደገና ብትነዲም ብታለቅስ ብትዘልም ብትፈርጥም ያ ነገር እኔ እንጃ ይሆን አይመስለኝም። ምክንያቱም ራሷ ናት ያጠፋችው ያን ጥፋት ማለት ነው እንጂ ከዛ በፊት ምንም ነገር እኔ ማለት እያየሁን ነገር ቢኖር ቪዲዮአቸው ያ ነው እንግዲህ ከውስጥ እንግዲህ አናቅም ማንኛችንም አናቅም ከውስጥ እና ስለዚህ አሁን ላይ ግን እሷ መሄዷ ጥሩ አልነበረም። ምክንያቱም አሁን ላይ ያስፈልጋታል የያዘችው እሱ ልጅ ነው። ስለዚህ መፋታትም አልነበረባትም። አሁን ላይ ፋሚሊን ጋር ብትሄድ ፋሚሊ እኔ እንጃ ሊቀበልም የሚቀበልም ላይቀበልም ይችላል አለ። እናትምዬ ግን ምንም ነገር የምትለው ነገር የለም። ማኪት ትቀበላለች፣ ልጇ ናት፣ ምንም ማድረጋችን። ግን ሌላው ፋሚሊ ወድስ ገብተሽ እንደገና አሁን ላይ መሆነች ነው የሚባለው ነገር ያ ነገር ሊሉ ይችላሉ ብዬ አስባለሁ። እና እንደዛ ነገሮች ይኖራሉ ብዬ አስባለሁ። እንግዲህ ያው አላህ ነው ሁሉንም ነገር የሚያግዘው የሚረዳው እና አላህ ይርዳት። እኛ መጥፎ ነገር አንመኝም፣ ማንኛችንም ጥሩ ነገር ነው የምንመኝላት። ግን ጥፋቱ የሷ ነው እውነት ለመናገር ማለት ነው። አሁን ላይ ሄርሜላን እየተሳደባችሁ ሄርሜላን ብዙ ነገር እያላችኋል ነው። ሄርሜላ ጥፋት የለባትም። እኔ እሱ ህይወት ውስጥ የለሁም። ትዳርሽ ምሪ፣ ሴት ልጅ ነሽ። አንቺ ደግሞ ወንድን እንዴት እንደምይጂ ወንድን እንዴት እንደምትመልሺ ታቂበታለሽ። ሴት ልጅ ስለሆንሽ ላንቺ መናገር አይጠበቅብኝም ብላ ተናግራታለች። ወላይ እውነቷን ነው። ቪዲዮዋን ማየት ትችላላችሁ ገብታችሁ ተፈለጋችሁ ማለት ነው። እና ስለዚህ ነግራታ ስለዚህ ማርቆስ አስታርቋቸው የአመት ባልቀን በመጣይበት ሰዓት እንግዲህ ሄርሜላ ነው ቤት ውስጥ ስላየች ነው በጣም እንደዛ ገንፍላ ምናምን የሄደችው የነበረው ሩታ ማለት ነው። ስለዚህ እዛ ጋር አሁን ምንም ነገር ያየሽው ነገር የለም። ግን እኔ አመት ባልም ቤተሰቦች ስለሌሉ ከእናንተ ጋር እንደምውል ተናግራለች። ደግሞ ያንን ቪዲዮ ላይ እቤታችሁ መጥቻ አመት ባል እንደምውል ትፈቅጂልኛለሽ ብላት እሺ ብላታለች። የራሱ ሩታ ማለት ነው እሺ ብላታለች። እና ስለዚህ አሁን እዛ ጋር ያየቻት ጊዜ ግን ሌላ ነገር ነው ፌንት ነው ሰቅላ ሄደችው ማለት ነው። እና ስለዚህ የምንሰራውን ነገር በነገራችን ላይ ማስተዋልና ማገናዘብ ይኖርብናል ማንኛችንም ሆነ ማለት ነው። ሁላችንም ይሄን ነገር ደግሞ ማገናዘብ ማየት መመልከት ያለብን ነገር ይመስለኛል። ምክንያቱም ቆመን ማሰብ አለብን ለአንድ ነገር ቆመን ማሰብ አለብን፣ ማስተዋል አለብን። ዝም ብለን እንደፈለግን መሄድ የለብንም። እና ይሄ ነገር በጣም ከባድ ነው። ዝም ብላችሁ የምትከዱበት መንገድ በጣም ይደብራል። እና ስለዚህ ስለወደዳችሁ ቪዲዮውን ደግሞ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። ሁላችሁንም እወዳችኋለሁ። ፈጣሪ ይውደድልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። ክበሩልኝ ማለት ነው። ይህ ቪዲዮ ተወደዳችሁ ደግሞ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። የምታበረታቱኝ እጅግ አድርጌ አመሰግናለሁ።